ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማርበርግ ቫይረስ የመጀመሪያው ታማሚ እና 3 መሪዎቿን ያጣችው የጂንካ ቃለ ሕይወት ቤተ ክርስቲያን። ከአንድ አጥቢያ እንዴት 3 አባቶች በአንድ ጊዜ ይሞቱብናል ሲሉ ይጠይቃሉ። የጸሎት አባቱ ያዕቆብ ቡችሌ ጋር ማጋባትና ሐዘን በተጫነው ድምፅ። የሰይጣን ሥራ ይሁን የእግዚአብሔር ጥሪ ይሁን ምንም ማወቅ አልቻልንም፣ ለጌታ ሰጥተን ሁላችንም ቁጭ ብለናል ይላሉ። አቶ ያዕቆብን እንዲህ ያስመረራቸው በጂንካ ከተማ የምትገኘው ቁጥር 6 ቃለ ሕይወት ቤተ ክርስቲያን 3 መሪዎቿ በቀናት ልዩነት ሕይወታቸው ማለፉ ነው። በመላው ኢትዮጵያ የምትገኘው ቃለ ሕይወት ቤተ ክርስቲያን ቅርንጫፉ የሆነችው ይህች አጥቢያ የተመሰረተችው በ2011 ዓ.ም ነበር። ከጥቅምት ወር መጨረሻ ጀምሮ የቤተ ክርስቲያኑ አባላት ሐዘንና ድንጋጤ ውስጥ ናቸው። አንዳንዶቹ የቤተ ክርስቲያን አባቶች ሕይወት ለማለፉ ምክንያት ይሆናል ያሉት ግምት ያስቀምጣሉ። ሌሎች ደግሞ ከዚህም ከዚያም ከሚሰሙት ማብራሪያ በስተቀር እንዲህ ነው የሚሉት ነገር የላቸውም። ይህ ሁሉ የተጀመረው የቤተ ክርስቲያኗ ምዕማን የሆነው ኢንጂነር አለማየሁ የግለሰቡ ስም ተቀይሯል ሲታመም ነው። አለማየሁ በግንቦት 2010 ዓ.ም ከባለቤቱ ጋር ወደ ጂንካ የመጣው የኢትዮጵያ ንግድ ባንክ በከተማዋ የሚያስገነባው ሕንፃ የፕሮጀክት ስራ አስኪያጅ ሆኖ ነው። በከተማዋ መሃል አራዳ አካባቢ እየተካሄደ ያለውን የሕንፃ ግንባታ የማጠናቀቂያ ስራዎች ብቻ ቀርተውታል። የፕሮጀክቱ ማናጀሩ ባለቤት እመቤት እኔው ደግሞ አካባቢው ላይ አነስተኛ ምግብ ቤት አላት። የ6 ዓመት ዕድሜ ያላት ልጃቸውን የወለዱትም ወደ ጂንካ ከሄዱ በኋላ ነው። የንግድ ባንክ ሕንፃ ፍርሶም ቀይሶም የሰራው እሱ ነው፣ ማንም ያውቃል ትላለች ባለቤቱ እመቤት። ቢቢሲ ያነጋገራቸው የጂንካ ከተማ ነዋሪዎችም የሚያስረዱት ይህን ነው። በተለይ ምዕመናን ከሆኑባት ቃለ ሕይወት ቤተ ክርስቲያን ጋር በተያያዘ በጥሩ ያነሱታል። አለማየሁ በጥቅምት መጀመሪያ ህመሙ ሲጀምረው የብርድ በሽታ ይሆናል የሚል ግምት እንደነበረው እመቤት ታስታውሳለች። ረቡዕ ጥቅምት 5 2018 ዓ.ም ወደ ጤና ተቋም ሄዶ መርፌ ቢወጋም ይብሱን የምግብ ፍላጎት መቀነሱና ትኩሳት ማሳየት ጀመረ። ሐኪሞቹ የፈሳሽ እጥረት እንዳጋጠመው ቆይቶ ደግሞ የኩላሊት ኢንፌክሽን እንደሚታይበት ተናገሩ። ወባ ተደብቆ ሊሆን ይችላል ብለን ወባ ስናስር የጭንቅላት ወባ ነው አሉን። ከእሁድ በኋላ ማስመለስ ጀመረ። የሚገባ ምግብም አይቀመጥም፣ የትኛውንም ፈሳሽ ይወጣል ስትል በሽታው እየተባባሰ መሄዱን ታስረዳለች። አለማየሁ ወደ ጂንካ ጠቅላላ ሆስፒታል የገባው ከሳምንት በኋላ ረቡዕ ጥቅምት 13 ቀን ነበር። መታመሙን የሰሙ የቃለ ሕይወት ቤተ ክርስቲያን አባቶች ብቻውን አልተውትም። ምዕመን የሆኑባት የቁጥር 6 አጥቢያ መሪዎች መምህር ጳውሎስ ማቴዎስ፣ ፍሬሁን ፍቃዱ እና መምህር ቃሌ ጋልኮ ሊያስታምሙና ሊጸልዩ አጠገቡ ተገኝተዋል። በከተማዋ የምትገኘው ሌላኛው ቃለ ሕይወት ቤተ ክርስቲያን አጥቢያ መጋቢ የሆኑት ፓስተር ሚልክያስ አምባዬም በሆስፒታሉ የተገኙ ሌላኛው የሃይማኖት አባት ናቸው። ፓስተር ሚልክያስ አለማየሁ የውራጫ ድንበር ይናገራሉ። በዚህ ምክንያት የጤና ባለሙያዎች ሕክምና ለማድረግ ተቸግረው እንደነበር የሚያስታውሱት ፓስተር ሚልክያስ ታማሚውን በመያዝ ሲያግዙ እንደነበረ ይገልጻሉ። በታማሚው ላይ እጃቸውን ጭነው ጸሎት ማድረጋቸውንም ያስረዳሉ። ፓስተር ሚልክያስ እና መምህር ቃሌ ጸሎት አድርገው ወደ ቤታቸው ሲመለሱ ቀሪዎቹ 2 የቤተ ክርስቲያን መሪዎች እያስታመሙ በሆስፒታሉ አድረዋል። ከምሽት 12 ሰዓት ጀምሮ የአለማየሁ ሁኔታ እየተባባሰ ከሄደ በኋላ ሌሊት 6 ሰዓት ገደማ ላይ ሰውነቱ እየቀዘቀዘ መጣ። እመቤት እስከ ሌሊት 6 ሰዓት ድረስ መድኃኒቱም ግዙ እየተባልን ውጭ እየሮጥን ነበር፣ ይተርፋል ምንም አይሆንም ብለው ተስፋ እየሰጡን ነበር። ነገር ግን ወደ ጽኑ ሕሙማን ክፍል ይግባሉን ሮጠን ይዘን ሄደን ሾክ በሚያደርጉበት ሲሉት ሕይወቱ አልፏል በማለት ቅጽበቱን ታስታውሳለች። በማግስቱ ጠዋት ወደ ቤተ ክርስቲያን በማምራት የአለማየሁ ሕይወት ማለፉን ለምዕመናን የተናገሩት በሆስፒታል ያደሩት መምህር ጳውሎስ እና ፍሬሁን ናቸው። ቀጥሎ የነበሩት ነገሮች የተከናወኑት በፍጥነት ነው። ብዙ ምዕመናን የግለሰቡ ሞት አልሰሙም። አስከሬኑ በመኪና ተጭኖ ወደ ቢሾፍቱ ከተማ ተሸኘ። ምክንያቱ በውል ካልታወቀ የአለማየሁ ሞት በኋላ የከተማው እንቅስቃሴ ከወትሮ የተለየ ነገር አልታየበትም።
የቤተ ክርስቲያኗ መሪዎች የዘወትር አገልግሎታቸውን ቀጥለው ነበር፣ ቢያንስ እስከ ቀጣዩ ሳምንት ድረስ። የመጀመሪያው ታካሚ በሆስፒታል የጎበኙት የሃይማኖት አባቶች የህመም ምልክት ማሳየት የጀመሩት ከአለማየሁ ህልፈት አንድ ሳምንት በኋላ ነበር። ከፍተኛ ትኩሳት፣ ማስመለስ እና ማስቀመጥ በአራቱም የሃይማኖት አባቶች ላይ የታዩ ምልክቶች እንደነበሩ ከሃይማኖት አባቶች አንዱ የሆኑት ፓስተር ሚልኪያስ የታማሚዎች ቤተሰቦች እና የጤና ባለሙያዎች ለቢቢሲ ተናግረዋል። የቃለ ሕይወት ቁጥር 6 ቤተክርስቲያን ሰብሳቢ የሆኑት ፍሬሕይወት በሽታው እየባሰባቸው ሲሄድ ወደ ጂንካ አጠቃላይ ሆስፒታል መወሰዳቸውን እህታቸው ፋናዬ ፍቃዱ ታስረዳለች። ሆስፒታል ሲወሰዱ በጣም ከባድ ሙቀት፣ ይህ ነው የማይባል ራስ ምታት የያዘው፣ ሰውነቱ ላይ ውሃ ስንጨምር ውሃው የባሰ ይግላል፣ እንፋሎት ሁሉ ከሰውነቱ ላይ ይነሳል ስትል የወንድሟን ሁኔታ ገልጻለች። ፋናዬ እንደምትናገረው የቤተ ክርስቲያኗ ዋና ጸሐፊ ከሆኑት መምህር ጳውሎስና ከሂሳብ ሹም መምህር ቃሌ ጋር ሲነጻጸር የፍሬሕይወት ሁኔታ የተሻለ ነበር። ከሁለቱ የቤተ ክርስቲያን መሪዎች በንስር መልክ ብዙ ደም ይወርድ እንደነበረም ታስታውሳለች። ፓስተር ሚልኪያስም እንደ ሌሎች ታማሚዎች ደግሞ ደም መፍሰስ እንዳላጋጠማቸው ተናግረዋል። አራቱም ግለሰቦች ግን በተመሳሳይ ከኩላሊት ጋር የተያያዘ ህመም ታይቶባቸዋል። በሽታው እጅጉን የጤናው በቤተ ክርስቲያኗ የሂሳብ ሹም ቃሌ ላይ ነበረ። መምህር ቃሌ ጥቅምት 29 2018 ዓ.ም ጂንካ አጠቃላይ ሆስፒታል ህይወታቸው አለፈ። የዚህ ጊዜ ቀሪዎች የሃይማኖት አባቶች ለተጨማሪ ሕክምና ወደ ሐዋሳ ከተማ ተላኩ። መምህር ጳውሎስ እና ፍሬሕይወት በሐዋሳ ከተማ የተደረገላቸው ሕክምና ህይወታቸው ሊታደግ አልቻለም። በአንድ ቀን ልዩነት ህዳር 1 እና ህዳር 2 2018 ዓ.ም አርፈዋል። ቀጥለው ደግሞ ሕክምና ያደርጉላቸው የጂንካ አጠቃላይ ሆስፒታል ሐኪም ዶክተር ጌታሁን አብዩ እና ነርስ አማኑኤል ካሳ የህመሙ ምልክቶች አሳይተው አርፈዋል። የነርስ አማኑኤል ባለቤት ቤተልሔም ገበየሁ፣ የመምህር ጳውሎስ ነፍሰ ጡር ባለቤት ፀሐይ ማቴዎስ እንዲሁም የመምህር ቃሌ ወንድም በተመሳሳይ መልኩ ህይወታቸው አልፈዋል። በኢትዮጵያ የመጀመሪያው የማርበርግ ቫይረስ። ሁለቱ የጂንካ ጠቅላይ ሆስፒታል የጤና ባለሙያዎች ህይወታቸው ያለፈው በሽታው ምን እንደሆነ ባለማወቃቸው ምክንያት ያለ ጥንቃቄ ሕክምና በመስጠታቸው እንደሆነ አንድ የአካባቢው ጤና ዘርፍ ኃላፊ ለቢቢሲ ተናግረዋል። ኃላፊው ጤና ሚኒስቴር ከበሽታው ጋር በተያያዘ የሚወጡ መረጃዎች ላይ ባስቀመጠው አሰራር ምክንያት ስማቸውን እንዳይጠቀስ ጠይቀዋል። ኃላፊው እንደሚናገሩት የጤና ባለሙያዎቹ ህይወት ማለፉ የአሪ ዞን እና የደቡብ ኢትዮጵያ ክልል የጤና ቢሮ ኃላፊ ለበሽታው የተለያየ ትኩረት እንዲሰጡ አድርጓል። ከዚህ ክስተት በኋላ የታማሚዎቹ ናሙና ወደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተልኮ ምርመራ መደረጉን ያስረዳል። የጤና ሚኒስቴሩ እና የሕብረተሰብ ጤና ኢንስቲትዩት ምንነቱ በውል ያልታወቀ የሄሞራጂክ ፌቨር በሽታ በጂንካ ከተማ መከሰቱን ያሳወቁት የአለማየሁ ሕይወት ካለፈ ከ20 ቀናት በኋላ ህዳር 3 2018 ዓ.ም ነበር። ከ2 ቀናት በኋላ ደግሞ በሽታው የማርበርግ ቫይረስ እንደሆነ መረጋገጡ ይፋ አድርገዋል። ቢቢሲ ያነጋገራቸው የጤና ዘርፍ ኃላፊ እንደሚያስረዱትም ህይወታቸው በቀናት ልዩነት ያለፈው የቤተ ክርስቲያን መሪዎች መምህር ጳውሎስ፣ መምህር ቃሌ እና ፍሬሕይወት በማርበርግ ቫይረስ መያዛቸው ተረጋግጧል። የመምህር ጳውሎስ ባለቤትና የመምህር ቃሌ ወንድም በተመሳሳይ ህይወታቸው ያለፈው በቫይረሱ ተይዘው ነው። ለተጨማሪ ሕክምና ወደ ሐዋሳ ተልከው የነበሩ ፓስተር ሚልኪያስ ቫይረሱ እንዳልተገኘባቸው ተናግረዋል። የመጀመሪያው ታማሚ እና ሁለቱ ጤና ባለሙያዎች የበሽታው ምልክት አሳይተው ህይወታቸው ቢያልፍም በማርበርግ ቫይረስ መያዛቸው በላቦራቶሪ ምርመራ እንዳልተረጋገጠ ኃላፊው አስረድተዋል። ይህ ቢሆንም ለመጀመሪያ ጊዜ በኢትዮጵያ ለተከሰተው የማርበርግ ቫይረስ የመጀመሪያው ታማሚ ተብሎ የሚቆጠረው አለማየሁ እንደሆነ ገልጸዋል። አለማየሁ ኢንዴክስ ተደርጎ የተወሰደው ከእርሱ ጋር የነበሩ ሰዎች ታመው ቫይረሱ የተገኘው ሰዎች ላይ ስለሆነ ነው በማለት አብራርተዋል። እመቤትም ከፌዴራልና ከክልል ተቋማት የመጡ የጤና ባለሙያዎች ወደ ቤቷ መጥተው ከባለቤቷ ህመም ጋር የተያያዙ መረጃዎች መሰብሰባቸውን ለቢቢሲ ተናግረዋል። ቢቢሲ ስለ መጀመሪያው ታማሚ እንዲሁም ንክኪ ስለነበራቸው የመጀመሪያዎቹ ሰዎች የጤና ሚኒስቴር መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት እና ኮሚኒኬሽን ቡድን መምሪያ ዮርዳኖስ አለባቸው በሽታ የተገኘባቸው ወይም ምልክት የታየባቸው ሰዎች ዘርዝረው መናገር እንደማይችሉም አስረድተዋል። እዚህም መረጃዎች የሚገልጹ በጤና ተቋም ደረጃ እንደሆነም ጠቁመዋል። የጂንካ አጠቃላይ ሆስፒታል እንዲሁም የጂንካ ከተማ ጤና ጽሕፈት ቤት እና የአርሲ ዞን ጤና መምሪያ በበኩላቸው
መረጃዎች የሚገለጹት በጤና ሚኒስቴር ብቻ እንደሆነም ተናግረዋል። ጂንካ ውስጥ ማርበርግ ቫይረስ ከየት መጣ? በ1959 ዓ.ም በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ24 በመቶ እስከ 88 በመቶ የመግደል ምጣኔ አለው። ማርበርግ እና ኢቦላ ምንም እንኳ በተለያዩ ቫይረሶች የሚፈጠሩ ቢሆንም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም የጤና ድርጅት መረጃ ያመለክታል። በድንገት የሚከሰት የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታት እና የጡንቻ ህመም ከቫይረሱ ዋነኛ መገለጫዎች መካከል ናቸው። በበሽታ የተያዘ ሰው ከ3ኛ ቀን አንስቶ ከፍተኛ የሆነ ማስቀመጥ፣ የሆድ ህመምና ማስመለስ ይታይበታል። ከ5ኛው ቀን ጀምሮ ደግሞ ትውከት ላይ ደም ሊታይ ይችላል። ከአፍ፣ ከአፍንጫና ከሴቶች መራቢያ አካል ደም መፍሰስ የመጀመሪያው ከዚህ በኋላ ነው። የማርበርግ ቫይረስ መነሻው ሮስተስ ፍሩት የተሰኙት የሌሊት ወፎች ናቸው። የሌሊት ወፎች በብዛት ለሚገኙባቸው የማዕድን ቦታዎች ወይም ዋሻዎች ለረጅም ጊዜ የተጋለጡ ሰዎች ቫይረሱ ሊተላለፍባቸው እንደሚችል የዓለም የጤና ድርጅት ይገልጻል። ከእንስሳት ወደ ሰው የገባው ቫይረስ ደግሞ በንክኪ ወደ ሌሎች ሰዎች ይተላለፋል። ለምሳሌ በጥቅምት 2010 ዓ.ም በዩጋንዳ የተከሰተው የማርበርግ ቫይረስ የመጀመሪያ ታማሚ የሌሊት ወፎች በከፍተኛ ብዛት በሚገኙበት ዋሻ አቅራቢያ ይኖር የነበረ ግለሰብ ነው። በ30ዎቹ ዕድሜ ውስጥ የነበረው ይህ ግለሰብ ወደ ሆስፒታል ሪፈር በተደረገበት ዕለት ሕይወቱ ያለፈ ሲሆን በቫይረሱ መያዝ በምርመራ አልተረጋገጠም። ከእርሱ ሞት በኋላ በእህቱ ላይ የማርበርግ ቫይረስ ተገኝቷል። በኢትዮጵያ የመጀመሪያው ታማሚ እየሰራ በነበረበት የግንባታ ስፍራ ላይ የሚገኙ የሌሊት ወፎች ለመጀመሪያ ጊዜ በጂንካ ለተከሰተው የማርበርግ ቫይረስ መነሻ ሊሆን እንደሚችል ቢቢሲ ካደረጋቸው ቃለ መጠይቆች የተገኙ መረጃዎች አመልክተዋል። ግለሰቡ በፕሮጀክት ማናጀርነት በሚያስገነባው የኢትዮጵያ ንግድ ባንክ ሕንፃ ውስጥ የሌሊት ወፎች መገኘታቸው ባለቤቱ እመቤት፣ አንድ የጤና ዘርፍ ኃላፊ እና ነዋሪዎች ለቢቢሲ ተናግረዋል። በግንባታው ስፍራ አነስተኛ ምግብ ቤት ያላት እመቤት እንደምታስረዳው የሕንፃው ምድር ቤት ውስጥ የሌሊት ወፍ ይቀመጣል። ሁሌም ሌሊት የሌሊት ወፍ ከሕንፃው በጀርባ በኩል ይወጣል። እኛም የምንሰራው በፊት ለፊት ነው። የሌሊት ወፍ አለ፣ ሕንፃው ስርም ውሃ አለ ትላለች። ከዚህም በተጨማሪ በተደጋጋሚ የሌሊት ወፎች ተንጠልጥለውና ከሕንፃው መስታወት ጋር ተጋጭተው ይገኙ እንደነበረም ታስረዳለች። ማታ ማታ ከሕንፃው መስታወት ጋር ተጋጭተው በምንሰራበት በኩል ይሞታሉ። በዚያ ሰዓትም ጠርገን እናነሳለን። እርሱም ባለቤቷ ከእኛ ጋር ይገባል። ጠዋት ላይ ምግቡን ስለሚያስተባብርልኝ ይገባል። ያው በእጅ አንነካም፣ በመጥረጊያ እናነሳለን ስትል የሌሊት ወፎች ለግንባታው አካባቢ አዲስ አለመሆናቸው ትገልጻለች። ቢቢሲ ያነጋገራቸው የጤና ዘርፍ ኃላፊ በሕንፃው ላይ የሌሊት ወፍ በብዛት መገኘታቸው አረጋግጧል። ሌሊት ወፎችም እሳቸው የመጀመሪያው ታማሚ ሲሰሩ በነበሩበት ግንባታ ውስጥ በብዛት ተገኝተዋል ብለዋል። የቫይረሱ ተሸካሚ የሆኑት እንስሳት በመጀመሪያ ታማሚ የሥራ ቦታ ቀጥታ መገኘታቸው በኋላ ለተደረገው ምርመራ ጥልቅ ፍንጭ እንደሰጡ አብራርተዋል። ግንባታው በመጠናቀቅ ላይ ያለው የንግድ ባንክ ሕንፃ በአሁኑ ወቅት ጥበቃ እየተደረገለት እንደሆነ እመቤት እና የከተማዋ ነዋሪዎች ተናግረዋል። እመቤት አሁን በፖሊስ ተከልክሎ ጥበቃ እየተደረገ ነው። መድኃኒት ረጭተዋል። መጀመሪያ ከመረጫታው በፊት ለናሙና የሌሊት ወፍ ተወስዷል። ግራውንድ ላይ ያሉ ብላለች። የጤና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ቡድን መሪው ዮርዳኖስ እዚህ አካባቢ የሌሊት ወፎች አሉ ተብሎ እየተጠና ነው ሲሉም የቫይረሱን መነሻ የማረጋገጥ ስራ በሂደት ላይ መሆኑን አስታውቋል። ማርበርግ በተመለከተ የሚደረጉ ጥናቶች ቫይረሱ እንዴት ሊመጣ ቻለ፣ መነሻው ምንድን ነው፣ አሁንስ የመራባት መጠኑ ምን ያህል ነው የሚሉ ጉዳዮች እንደሚዳሰሱም ጠቅሰዋል። ቫይረሱ እንደ ሌሊት ወፍ ወደ ሰው ተላላፊ የሚለውን የሚያጠና አንድ አጠቃላይ ቡድን ወደ ስፍራው መላኩ ገልጸዋል። ከዚህም በተጨማሪ በአካባቢው የሚገኙ የሌሊት ወፎችን የማደን የባለሙያዎች ቡድን መስማራቱንም አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።